በቬንዙዌላ ውስጥ የአይጥ ወጥመድ የሚባል እጽዋት እንዳለ ተጠቆመ። በዚህም እጽዋት አንድ ቤት ዙሪያውን ከታጠረ አይጥ የሚባል ነገር እንደማይገባ ተነግሯል። አስገራሚ እውነታ ነው። በአውስትራሊያ በሚገኝ ሬስቶራንት ውስጥ የሚገቡ ሰዎች ስልካቸውን ጠረጴዛ ላይ አስቀምጠው አጠገባቸው አብሯቸው ካለው ወዳጃቸው ጋር የሚጫወቱ ከሆነ ተገልጋዮቹ የ10% የዋጋ ቅናሽ እንደሚደረግላቸው የአውስትራሊያው ሬስቶራንት ይገልጻል። ይህም የሚያሳየው የሶሻል ሚዲያ ምን ያክል ሰዎችን እንደተቆጣጠረና እርስ በእርስ ያለንን የንግግር ችሎታ እየቀነሰ እንደሆነ ነው። በታይላንድ የሚገኙ ፖሊሶች ጥፋት ሲያጠፉ ክንዳቸው ላይ ሄሎ ኪቲ የሚል ሎጎ ይለጥፍባቸዋል። ይህም ምልክት የፖሊሱን ስነ ምግባር ጥሰት ይገልጻል። እኛ ሀገር ይህ አይነት ድርጊት ቢጀመር ምን ያክል ፖሊሶች ይህ ሎጎ ሊለጥፍባቸው ይችላል? ጥያቄ ነው። በ1990ዎቹ መኪናዎች ተመርተው ወደ ገበያ ከመግባታቸው በፊት ጥንካሬያቸውን ለመለካት ብዙ ሰው መኪናው ላይ ለረጅም ሰዓት እንዲቆም ይደረጋል። ይህ ነገር በአሁኑ ሰዓት በሚመረቱ መኪናዎች ላይ ቢደረግ የትኞቹ መኪናዎች ይሆኑ ለገበያዎች የሚቆሙት የሚል ጥያቄ ያጭራል። ብዕራቸው ከዓመት ዓመት የማይነጥፍ የአንባቢ የአእምሮ ረሃብን ለማስታገስ የሚታትሩ ጥናትና ምርምር የሚያደርጉ ደራሲያን ፈተና ውስጥ መውደቃቸውን በተለያየ አጋጣሚ እየተናገሩ ነው። በእውቀቱ ስዩም በይፋዊ ፌስቡክ ሰሌዳው ላይ በድርሰት ስራ ከተሰማራው ጊዜ ጀምሮ አንባቢዎቼን ያሳውቃል፣ ያሳዝናል ብዬ የማስበውን ሁሉ አጋራለሁ። በዋጋም በብላሽም በነጻም አሁን የወረቀት ዋጋ እጅግ ንሯል። ድርሰት አሳትሞ እንጀራ የመብላት ጉዳይ አደጋ ላይ ወድቋል ሲል የመጽሐፍ ህትመት ዋጋን መወደዱን በተመለከተ አስፍሮ ነበር። ለደራሲያኑ መጽሐፍትን ለማሳተም የሚወጣው ወጪን ከመቀነስ ቀን በቀን እየጨመረ መሄዱ ራስ ምታት ሆኖባቸዋል። በቅርቡ ጠመንጃና ሙዚቃ የተሰኘ መጽሐፉን ለአንባቢያን ያበቃው ይነገር ጌታቸው ማዕረግ የህትመት ዋጋ የደራሲያንን እጅና እግር አስሮ ማስቀመጡን ይናገራል። 14 መጽሐፍት ለአንባቢያን ያበቃው እንዳለ ከበደም የህትመት ዋጋ ከዕለት ተዕለት እየናረ መሆኑን ሲያስረዳ የዛሬ ዋጋ ለነገ አይሰራም በማለት ነው የተናገረው። ሰዎች እኮ የዕለት ዕለት የኑሮ ውድነቱ በተለያየ መንገድ ተጋፍጠው ወደ መጽሐፍት ጋር ሲመጡ ይደነግጣሉ የሚለው ደግሞ ይነገር ነው። በህትመት ዋጋ መናር የተነሳ አንባቢያን ከተሳፈሩበት የንባብ ሰረገላ ላይ ለመውረድ ቅርብ መሆናቸውንም ይጠቁማል። እንዳለ ጌታ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ከመጽሐፍት ህትመትና ዋጋ ጋር በተያያዘ ለውጦች ይኖራሉ ብሎ ተስፋ አድርጎ እንደነበር ያስታውሳል። የእንዳለ ጌታ ከበደ ተስፋን ግን የመጽሐፍ ህትመት እና አሳታሚ ላይ የተሻለ ነገር ይኖራል የሚል ብቻ ሳይሆን የኢትዮጵያ ስነ ጽሁፍ ላይ መነቃቃት ይኖራል የሚል ነበር። ጠቅላይ ሚኒስትሩ ወደ ስልጣን ከመምጣታቸው በፊት ሆነ ከሆኑም በኋላ በርካታ መጽሐፍትን በማሳተማቸው የደራሲያን ምጥና መከራ ይገባቸዋል ብሎ ማሰቡን ያነሳል። ለእንዳለ ጌታ የጠቅላይ ሚኒስትር ደራሲ መሆን ብቻ ሳይሆን በደራሲያን መከበባቸው ተስፋ የማድረጉ ሌላኛው ምክንያት ነበር። የኢትዮጵያ ደራሲያን ማህበር ፕሬዝዳንት አበረ አዳሙ ማህበራችን በወረቀት መወደድ ምክንያት ከፍተኛ ችግር ውስጥ ነው ያለው ሲሉ ለቢቢሲ ተናግረዋል። አቶ አበረ የመጽሐፍት ህትመት ዋጋ በዚሁ ከቀጠለ ለወደፊቱ መጽሐፍት የሚባል ነገር ይኖራል ወይ የሚል ጥያቄ ጠይቀዋል። ደራሲ ሊኖር ይችላል ወይ ሲሉ ማህበሩ መልስ ያላገኘበት ጥያቄን መልሰው ይጠይቃሉ። ለደራሲ አበረ በመጪዎቹ ዓመታት የህትመት ዋጋ በዚሁ ከቀጠለ መጽሐፍ የሚባል ላይታተም ይችላል። በአሁኑ ጊዜ 5000 ቅጂ መጽሐፍትን ለማሳተም 1 ሚሊዮን ብር ገደማ ያስፈልጋል የሚለው እንዳለ ጌታ ደራሲ በህትመት ዋጋ መናር የተነሳ በተስፋ መቁረጥ መሸበቡን ይናገራል። ይህ ነገር ከ2 ዓመት በፊት የከተማውን መናኛ የተሰኘውንና በኤልያስ መልካ የሙዚቃ ህይወት ዙሪያ ላይ ያተኮረ የመጀመሪያ መጽሐፉን አንዱን በ57 ብር ነበር ያሳተመው። በዚህ ወቅት 500,000 ቅጂ መጽሐፍት ለማሳተም 257,000 ብር ገደማ ነበር የከፈለው። አሁን ግን ሁለተኛ መጽሐፉን አንዱን ከ210 ብር በላይ ማሳተሙን በመግለጽ የህትመት ዋጋ ውድነት በንጽጽር ለማሳየትም ይሞክራል።
ራሱን ወግዳይት ብሎ ይጠራል። በእርግጥም የመዝገብ ስሙ ሌላ ነው። በቅርቡ አሳላፊ ሲል የሰየመውን የሙዚቃ ስራውን ለአድማጮች አቅርቧል። ሙዚቃዬን የሰራሁት ለዛሬዎቹ ብላቴናዎች ነው የሚለው ወግዳይት ወደኋላ እየተንደረደረ ወደፊት እየተመለከተ የሚጓዝ 14 የሙዚቃ ስራውን አቅርቧል። ቢቢሲም በስራዎቹ ዙሪያ አጭር ቆይታ አድርጓል። የቢቢሲ ጥያቄ ራስን ወድጋይት ብለ የምትጠራው ለምንድን ነው ነበር። የወድጋይት ምላሽ የነበረው የሙዚቃ ስራዎችና ስብሰባዎቹን ወግ ነው የምላቸው። ስራዎቼ ከኔ የህይወት ልምድ ጋር ለማዋሃድ የተፈጠሩ የጥበብ ግኝቶች ስለሆኑ ወግና ዳዊትን በማጣመር ወግዳይት ብየዋለሁ። ወግዳይት በሙዚቃና በጥበብ ስራዎቹ ውስጥ ከልጅነቴ ጀምሮ ነው ያለሁት። ከልጅነቴ ጀምሮ ግጥም እጽፍ ነበር፣ ዜማ ደርስ ነበር። ከዚያ እድሜ የጨመረ ሲመጣም የምሰራቸው ስራዎች እንደ ቁም ነገር መመልከት ስጀምር ይህንን ነገር እንደ ቋሚ ሙያ አድርጌ መያዝ እንደምችል አሰብኩኝ። ከዛም በኋላ ነው ወደፊት የመጣሁት። ሲጀመር ዳያቶኒክ ነበር የምጫወተው። ከዚያም ወደ ራሴ ስመለስ እንዴት ነው መጫወት ያለብኝ? ከኔ ውስጥ ምን ይወጣል? ከአገሬ ሰው ጋር እንዴት አድርጌ ነው ልግባባ የምችለው ብዬ ማሰብ ጀመርኩኝ። የመጣልኝ የማህበረሰቤ ወግ ነው። ወግን ደግሞ ስናነሳ ባህላዊ፣ መንፈሳዊና ታሪካዊ ወጎች አሉ። እነርሱን ከህይወቴ ጋር ለማያያዝ ሞከርኩኝ። ቀጣይ ጥያቄ የሰነዘረው የቢቢሲ ጋዜጠኛም ሚዶ ሪከርድ ከማግኘት በፊት ሌሎች ባንዶች ውስጥ ትሰራ ነበር ወይ የሚል ነበር። ወግዳይትም ከሚዶ ሪከርድ ጋር ከመገናኘታችን በፊት ከ5 ዓመት ገደማ ስቱዲዮ ውስጥ ከጀርባ ነበር የምሰራው። ሙዚቃ እጫወታለሁ፣ አቀናብራለሁ። ብዙም የራሴን ነገር ይዤ እስክወጣ ድረስ መታየት አልፈልግም ነበር። ስቱዲዮ ውስጥ ግን ስራዎቼን ሰራ ነበር። ጭምት መሆን ሊባል ይችላል። ልክ ወድጋይት የሚለውን የገባኝ ዕለት ወጉን የተረዳሁት ዕለት ይህ ነገር በየምሽት ጭፈራ ቤቶች ዝም ብሎ የሚሰማ አይደለም። ይህ ነገር ለሀገር፣ ለአፍሪካ እንዲሁም ለዓለም የሚሆን ስለሆነ መቆጠቡ ይሻላል ብዬ ነው የዘገየሁት ይላል። ቀድሞ አውጥቶ ነገሩን ከማሰናከል ቢታሽና በደንብ ጊዜ ቢወሰድበት የስራ አጋሮች ብፈልግ ከዚህም የተሻለ ይሆናል ብዬ ነው የዘገየሁት ሲል ይናገራል። ይህ የገባኝ ዕለት ነው የትም ቦታ መጫወት፣ የትም ቦታ መታየት ያቆምኩት። ስለዚህ የነበረኝ ጊዜ 100% ራሴ ላይ ኢንቨስት ነው ያደረግኩት። የቢቢሲ ጋዜጠኛው ቀጣይ ጥያቄ የነበረው ሚዶ ሪከርድ ከዚህ ቀደም ፕሮዲውስ ያደረጋቸው ሙዚቃዎች ውስጥ ያስተዋልናቸው ስታይሎች አንተ ሙዚቃ ውስጥ እንሰማቸዋለን። አንተም ከሌሎች ስራዎች ጋር መመሳሰል መኖሩ ተሰምቷል ወይ ነበር። ወግዳይትም አዎ፣ ሚዶ ሪከርድ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ በተመሳሳይ ቀለም ውስጥ የሚገኙ ድምፃውያንን በአንድ ዓላማ ይዞ የቀረበ ነው። ስለዚህ አርቲስቶቹ እርስ በእርስ በሙዚቃ ቀለም እና ይዘት በየራሳቸው አገላለጽ ቢለዩም ግን ሳውንድ ላይ ተመሳሳይ የሆነ ይዘት ላይ የሚያተኩሩ ቢሆኑም ይመሳሰላሉ ሲል ተናግሮ ነበር። ስላዳመጣችሁን እናመሰግናለን። ይህንን የዩቲዩብ ቻናል ሳብስክራይብ እያደረጋችሁ የደወል ምልክቷን በመጫን አዳዲስ መረጃዎች ሲለቀቁ እንድታደምጡ ይሁን።